ሰላም ደህና ነሽ እናቴ? አመመሽ? ይኸውልሽ ማለቴ ዶክተር ብዙ እንዳትቀመጠባል ዳጣኔ ወደ ውስጥ ይዘናት ነበር። እናታቸው እጅ ይዛው ዳጣ ትንሽ ደግፈናት ወደ ውስጥ ትባና ትረፍ። ትንሽ ዳጣ ትንሽ ሰላም ከረጅም ጊዜ በኋላ ልጇን ስላገኘቻት በሰላም እርፍ ብላ ትገኛለች። ዳጣ ምንም እንኳን የሰላምን እናትነት ባታውቅም ነገር ግን አሁን ለየት ያለ ስሜት እየተሰማት ትገኛለች። የሰላም እንክብካቤ ያስጨነቃት ዳጣ ቆይ ሰላምዬ ከወትሮ ለየት ያለ እንክብካቤ ያደረግሽልኝ ለምንድን ነው እያለች ብትጠይቃትም ነገር ግን ሰላም ከዚህ በፊትም በጣም ትንከባከባት ነበረ። አሁን ደግሞ ልጇ መሆኗን ስታቅ እንክብካቤዋ እየጨመረባት መጥቶ ትገኛለች። ይህንን ያየው ደረጀ አሁን ልጄ ነሽ ብላ ትነግራታለች እያለ በመሳቀቅ ላይ ይገኛል። ትዳሩ እንዳይበተንበት የሚፈልገው ደረጀ ሁሉም በጊዜው ይሆናል አይነት ስሜት ላይ ነው። እናም በተደጋጋሚ ሰላም ሰላም እያለ 10 ጊዜ እየጠራትና እያስጨነቃት ይገኛል። ጋሺ ምንም አትጨነቅ ችግር የለውም እኔ እንደተነጋገርነው ነው እያለችም ሰላም በጥቅሻ እየነገረችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላሞች ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 60 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ለዘመናት ሲጠበቅ የነበረው የእናትና ልጅ ግንኙነት አሁን በግልጽ ታውቆ ይገኛል። ሰላም ዳጣ ልጇ መሆኗን ካወቀች ወደዚህ አይኗን ሳላይ አላርፍም ወይም አልረጋጋም ስትል ቆይታ እንደነበረ አይተናል። ታዲያ ሰላም ዳጣን ካገኘቻት በኋላ በስስት እያየችና በስስት እያቀፈቻት ትገኛለች። ይህንን ያየው ደረጀም ሰላም በስሜት ዳጣ ልጄ ነሽ ትላታለች እያለም በመጨናነቅ ላይ ይገኝ ነበረ። ታዲያ ሰላም ትኩር ብላ ዳጣ ባየቻት ቁጥር ደረጀ ነገረቻት እያለም በመሳቀቅ ላይ ይገኝ ነበረ። ሰላምም አይዞ ጋሼ እኔ ስሜቴን እቆጣጠራለሁ፣ ለዘመናት ስጠብቀው የነበረው ጥያቄ ተመልሶልኛል። አሁን ደግሞ ምንም አይነት ነገር አልነግራትም፣ ነገር ግን ልጄን አቅፌ አጣጥሜ ጠረኗን አሽትቼ ልጅነቷን ላውቀውና ጣዕሙን ልቀምሰው ይገባል ስትልም ወስና ትገኝ ነበረ። ታዲያ ሰላም በተደጋጋሚ ዳጣን ነይ ካጠገቤ ሁኚ፣ ምግብም ብይ፣ አብረሽኝም ተኚ እያለችም እንክብካቤ እንዳበዛችባትም ጭምር እየገለጸች ትገኛለች። ታዲያ ዳጣም ይህ እንክብካቤ ሲበዛባት ቆይ ሰላም እየተፈጠረ ነገር አለ እንዴ? ለምንድነው ከወትሮ ለየት ያለ እንክብካቤ የምታደርግልኝ? ስትልም እየጠየቀቻት ትገኛለች። ሰላምም አይ ዳጣዬ አንቺን ለመንከባከብ የግዴታ ለየት ያለ ነገር መኖር አለበት፣ በቃ ወድሻለሁ፣ እንከባከብሻለሁ እያለችም ለማስረዳት እየሞከረች ትገኛለች። ይህንን እያየችው አቢጌል በቅናት እየተንገበገበች ትገኝ ነበረ። ታዲያ ዳጣ ሳትመጣ ቁርስ አላቀርብም ባለችው መሰረት ሰላም አቢጌል ወደ ኪችን በመሄድ ለምንድን ነው እሷ ማን ስለሆነች ነው ቁርስ የማንበላው? እሷን የምንጠብቃት ማናት እሷ? ስትልም ሰላም ላይ እየጮኸችባት ትገኝ ነበረ። ሰላምም እባክሽ ልጄ ተረጋጊ፣ ዳጣ ትምጣና አብራችሁ ትበላላችሁ ብዬ ነው በማለት ብታስረዳትም ነገር ግን አቢጌል ቆይ እሷ ማናት? ለምንድን ነው እንደዚህ የምትንከባከቢያት? እያለች ስትጮህባት ሰላም በስሜት እስከዛሬ ስታሰቃያት የነበርሽው ይበቃሻል፣ ከዚህ በኋላ እንደዚህ እንዳታያት ስትልም ነበረ። አቢጌልም በጥፊ ያቃጠለቻት። ይህ ነገር ያበሳጫት አቢጌልም ቆይ ምንድነው ነገሩ? ለምንድነው ሰላም በዚህ ልክ ለዳጣ የምትቆረቆርላት? እያለችም እየተንኮታኮተች ከቤት ወጥታ ትገኝ ነበረ። አቢጌል ዳጣ በእያንዳንዱ የምታደርጋቸው ነገሮች እጅግ በጣም ትቀናባታለች። አሁን ደግሞ ከሰላም ጋር ባላት ቅርርቦች እጅግ በጣም እየቀናችባት ትገኝ ነበረ። ናታንና ዳጣን መቀራረባቸውን በጣም አጥብቃ ትጠላዋለች። እናም ናታንና ዳጣንን ለማለያየት የማትጥረው ጥረት የለም። አብረው ስታያቸው እንዲሁም ደግሞ ባጠገቧም ሲያልፍ በፍጹም ዳጣን እንዲያያት አትፈልግም። አቢጌል አሁን ላይ የሰላም እንክብካቤ ለየት ስላለባት ሌሎች የማጣሪያ መንገዶችን ለመጠቀም እየሞከረች ትገኛለች። ቆይ ለምንድን ነው ዳጣን በዚህ ልክ ሰላም የምትንከባከባት? ለእሷስ ትልቅ ቦታ ያላት ለምንድን ነው? እያለችም እየጠየቀች ትገኝ ነበረ። ታዲያ አቢጌል ወደ እናቷ ቀና ስትል ፊቷ መስመር ሰርቶ እናም ተበላሽቶ አየቻት። ወይዘሮ ማርታም ልጄ ምን ሆነሻል? ስትልም ጠይቃት ነበረ። ታዲያ
አቤጌል እንኳን ይሄን ያክል ምክንያት አግኝታ ለእናቷ አሳምራ ነበረ እየነገረቻት የምትገኘው። ሰላም ናት የመታችኝ፣ ሰላም ነች እንደዚህ ያደረገችኝ። ቆይ ሰላም ለምንድን ነው እዚህ ቤት ከሰራተኛነት ውጭ ሌላ ተግባር አላት እንዴ? ለምንድን ነው በዚህ ልክ ቦታ የተሰጣት? ለምን ከዚህ ቤት አናባረራትም? ስትልም እያቀሳሰረች ትገኝ ነበረ። ታዲያ ወይዘሮ ማርታም አይ ልጄ እባክሽ ተረጋጊ፣ ለምንድን ነው ሰላምን የምናባረራት? ግን ምን አድርገሻት ነው እንደዚህ ያደረገችሽ? ስትልም ጠይቃት ነበረ። አቤጌልም ዳጣ ሳትመጣ ቁርስ አላቀርብም ማለች፣ ለምን አታቀርቢም? እሷ ማን ስለሆነች ነው የምንጠብቃት? እና ምሳ የትም ትዘላለች እና እኛ እሷን መጠበቅ አለብን ስላት ነው በጥፊ ያለችኝ ስትልም ለእናቷ አስረድታት ትገኝ ነበረ። ሰላምም ከወትሮ ለየት ባለ መንገድ አሁን እንክብካቤዋ በጣም እየበዛባት ሄዷል። ምንም እንኳን ዳጣ አሁን እንክብካቤ የሚያስፈልግሽ ላንቺ ነው፣ ራስሽን ተንከባከቢ፣ ምግብን ብይ ብትላትም ነገር ግን ሰላም አሁን እየታያት ያለው የዳጣው መክሳት እና የዳጣን እንክብካቤ ማነት ወለል ብሎ እየታያት ይገኛል። እናም የእናትነት ፍቅሯን በተቻለ መጠን ለማሳየት እናም ለመግለጽ እየሞከረች ትገኛለች። ዳጣ ማለት ለቤተሰቡ እጅግ በጣም አስፈላጊ የሆነች ልጅ ናት። ሁሉም ይወዳታል፣ ያቀርቧታልም። ናታንም በጣም ይንከባከባታል። ከዛም ደረጀም ማርታም እንዲሁም ሁሉም ቤተሰቦቿ እጅግ በጣም ይወዳታል። ዳጣ ማለት በቤተሰቦቿ የምትወደድ መልካም ጥሩ ጸባይ ያላት እናም ደግሞ በሰዎችም ዘንድ ተወዳጅነትን እያፈራች ልጅ ናት። አሁን ደግሞ የሰላም ልጅ መሆኗ ሲታወቅ ለካም በእናቷ ወጥታ ነው የምታስብል አይነት ልጅ ናት። ሰላም ለቤተሰቦቹ እጅግ በጣም የምታስብ ለቤተሰቡ የምትጨነቅ እንዲሁም ደግሞ እናት ሆና ለሰው እናት ክብር ያላት ማለትም እስካሁን ድረስ ስለ ልጇ ብታወራ ኖሮ ያ ቤት ይበጠበጥ ነበረ። ለወይዘሮ ማርታም እንደ እናትነቷ ክብር የምትሰጥ ልጅ ናት። እንግዲህ ዳጣም በእናቷ ወጥታ ለሰዎች ክብር ያላት ልጅ መሆኗ እጅግ በጣም የሚያስደስት ነገር ነው። ናታን ምንም እንኳን ስለ አባቷ ማለትም ስለ ደረጀ ቢያውቅም ነገር ግን ስለ እናቷ ደግሞ ምንም የሚያውቀው ነገር የለም። በተደጋጋሚ ቆይ እናትሽስ ማናት ሲል ቢጠይቃትም ነገር ግን ዳጣ እሷም እውነታውን ስለማታውቅ ለናታን ምንም አይነት ነገር ልትነግረው አልፈለገችም። እኔም አላውቅም አንድ ቀን ደግሞ እነግርሃለሁ ትለው ነበረ። አቤጌል አሁን ላይ በያዘችው መንገድ ከሄደች የዳጣና ሰላምን እናትና ልጅነት ልታውቀው ትችላለች፣ ማለትም ልትደርስበት ትችላለች። ሰላም በተለያዩ ምክንያት ስለ እናትነቷ እያመለከተች ስለሆነ ይህንን ነገር ደግሞ አቢጌል አጣርታ የምትደርስበት ይመስለኛል። ያኔ እንግዲህ ዳጣና ሰላም እናትና ልጅ ናቸው ስትል የምትናገር ይመስለኛል። ታዲያ ደረጃ የትዳሩ ላይ አደጋ ይፈጥርበት ይሆን ወይስ ደግሞ በሰላም ችግሩን ፈተው ተግባብተው ይኖር ይሆን? እሱም በቀጣይ ቪዲዮ የምናይ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።